ኦርቶዶክሳውያን እነሆ የነፍሳችንን ቁስል ስንጠግንበት በንስሐ እንባ ስንታጠብበት የቆየነው የዐቢይ ጾም 55ኛውና የመጨረሻው ቀን ደረሰ። ዛሬ ነው። ዛሬ ቀዳም ስዑር ናት። ዛሬ ምድር ዝም የምትልበት ታላቅ ዕለት ነው። ዛሬ የፍጥረት ሁሉ ጌታ የሕይወት እስትንፋስ የሆነው አምላካችን ኢየሱስ ክርስቶስ በእኛ ፈንታ የሞት ጽዋን ጠጥቶ በጨለማ መቃብር ውስጥ ያረፈባት ዕለት ናት። ይህች ዕለት ተራ ቀን አይደለችም። በዘመናት መካከል የተሰራው ታላቁ የማዳን ሥራ በድል የተፈጸመባት፣ የሰው ልጅ የዕዳ ደብዳቤ በመስቀል ላይ የተቀደደባትና የሲኦል ደጆች የተንቀጠቀጡባት ቅድስት ዕለት ናት። ዛሬ ጌታችን መድኃኒታችን አምላካችን ኢየሱስ ክርስቶስ ስለኛ ሲል የተቀበለውን ግፍ፣ የተሸከመውን መከራና የከፈለውን ወደር የለሽ የሕይወት መስዋዕትነትን እያሰብን በሐዘን ነገር ግን በማይናወጥ ተስፋ የምንቆምባት ቅድስት ዕለት ናት። እስኪ ዓይናችንን ገለጥ አድርገን ያንን አስጨናቂ ዕለት በመንፈስ እንመልከተው። ምንም በደል ያልተገኘበት፣ አፉ ተንኮልን ያልተናገረ፣ የታመሙትን የፈወሰ፣ የሞቱትን ያስነሳ፣ የተራቡትን ያጠገበ ጌታ እንደ ክፉ ወንጀለኛ ተቆጥሮ በፍርድ አደባባይ ቆመ። የሰማይ መላእክት በፍርሃትና በመንቀጥቀጥ የሚያገለግሉትን አምላክ በፈጠራቸው የሰው ልጆች እጅ ተገረፈ። የሾህ አክሊል በራሱ ላይ ደፉበት። የአይሁድ ንጉሥ ሆይ ሰላም ለአንተ ይሁን እያሉ እየዘበቱ ፊቱ ላይ ተፉበት። እንዴት ያለ መታገስ ነው! እንዴት ያለ ዝምታ ነው! የዚያች የጭንቅ ሰዓት ከባድ የሆነውን የመስቀል እንጨት አሸክመው ወደ ጎለጎታ አወጡት። ስለኛ ኃጢአት፣ ስለኛ በደል፣ ስለኛ ርኩሰት ሲል የዓለምን ኃጢአት ሁሉ በትከሻው ተሸከመ። ሲወድቅ እየገረፉ፣ ሲደክም እየጎተቱ ወደ ቀራንዮ ተራራ ደረሱት። ያለምንም ርኅራኄ እነዚያን ኃጢአት የሌለባቸውን ንጹሐን እጆቹንና እግሮቹን በብረት ችንካር ከመስቀሉ ጋር አጣብቀው ቸነከሩት። በመስቀል ላይ ተሰቅሎ ሳለ እንኳን የተናገረው የብቀላ ቃል አልነበረም። የፈሰሰው ደሙ፣ የተቆረሰው ሥጋው የፍቅር ጩኸት ነበር። አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው አለ። በእንዲህ ያለ ጥልቅ ፍቅር፣ በእንዲህ ያለ አስደናቂ ምሕረት እኛን ለማዳን ሲል ነፍሱን አሳልፎ ሰጠ። ፀሐይ ብርሃኗን ከለከለች፣ ምድር ተንቀጠቀጠች፣ የቤተ መቅደስ መጋረጃ ከላይ እስከታች ተቀደደ። ምክንያቱም አምላካችን መድኃኒታችን የሕይወት ጌታ ሞቷል፣ ተሰቅሏልና። በእውነትም እርሱ ስለኛ በግፍ ሞተ፣ እኛ በሕይወት እንኖር ዘንድ እርሱ ሕይወቱን አሳልፎ ሰጠ። አቤቱ ጌታችን መድኃኒታችን አምላካችን ኢየሱስ ክርስቶስ ሆይ አንተን ለማመስገን የትኛው የሰው ልጅ አንደበት በቂ ነው? አንተን ከፍ ከፍ ለማድረግ የትኛው ቃል ይገልጽሃል? ስለማይነገረው ስጦታህ እናመሰግንሃለን። ክብርህን ትተህ ስለኛ ድሃ ስለሆንክልን እናከብርሃለን፣ እንወድሃለን። አቤቱ በዚያች ጨለማ በተሞላበት ዕለት በቀራንዮ የፈሰሰው ክቡር ደምህ ዛሬም ለኛ ቤዛ ይሁነን። ስንወድቅ አንሳን፣ ስንጠፋ ፈልገን በኃጢአት ባርነት የወደቅነውን እኛን በመስቀልህ ኃይል ነፃ አውጣን። በሕማምህ ሕማማችንን የፈወስክ ጌታችን ሆይ ዛሬም የታመሙትን ፈውስልን፣ ያዘኑትን አጽናናልን፣ የተጨነቁትን አሳርፍልን። አቤቱ ቸርነትህ ከእኛ አይለይ፣ ማዳንህ በቤታችን፣ በሀገራችን፣ በዓለማችን ሁሉ ይገለጥ ዘንድ በቅዱስ ስምህ እንለምንሃለን፣ እንማጸንሃለን። ኦርቶዶክሳውያን የጌታችን የመድኃኒታችን የአምላካችን የኢየሱስ ክርስቶስን ስቅለት ስናስብ ታሪኩ በመስቀል ላይ ወይም በጨለማ መቃብር ውስጥ አላበቃም። ዛሬ ቀዳሜ ስዑርን በዝምታ ስናሳልፍ ልባችን በታላቅ ተስፋ የተሞላ ነው። ኦርቶዶክሳውያን ቀዳም ስዑርን ስናስብ በቤተ ክርስቲያናችን በጣም የሚያስገርሙ ምስጢራትና አስገራሚ ሥርዓቶች አሉ። ዕለተ ቅዳሜ እግዚአብሔር አምላካችን ቅድመ ዓለም ከእሁድ ጀምሮ እስከ ዕለተ ዓርብ ድረስ 22ቱን ፍጥረታት ሲያከናውን ሰንብቶ በዕለተ ዓርብ ቀን ሁሉን ፈጽሞ ያረፈባት ቀን ነች። ከዚህም የተነሳ ይህችን ዕለት የሥጋ ሥራ ትተን ስሙን እየቀደስን እናርፍባት ዘንድ ብሎም የዘላለም ዕረፍትና ሰማያዊ ተድላ የሚያስገኝልንን መንፈሳዊ ሥራ እንሰራበት ዘንድ በዓልም እናደርግባት ዘንድ ማለትም በሐሴት፣ በፍስሐ፣ በመዝሙር፣ በሽብሸባ፣ በመብልና በመጠጥ ወዘተ እናስባት ዘንድ ታዘናል። በሰሞነ ሕማማት ላይ የምትውለው ዕለተ ቅዳሜ ግን ሰማይንና ምድርን በቃሉ ያስገኘ የሚታየውንና የማይታየውንም ሁሉ ፈጥሮ የሚገዛ ጌታችን አምላካችን ፈጣሪያችን ኢየሱስ ክርስቶስ እኛን ለማዳን በለበሰው ሥጋ ሞቶ በመቃብር የዋለበት ቀን ስለሆነ በጾም በጸሎትና በሐዘን ይዋላል። ቀዳም ስዑር የተሻረ ቅዳሜ መባሉም ቀድሞ የማትጾመው ዕለተ ቅዳሜ ስለምትጾም ነው። በዚህች ዕለት ካህናት ለምለም ቄጠማ
ለምዕመናን ያድላሉ። ለምለም ቄጠማ የተስፋ ምልክት ነውና። ጻድቁ ኖህ የጥፋት ውሃ በምድር ላይ በመጣ ጊዜ እግዚአብሔር እንደነገረው መርከብ ሰርቶ በውስጧ በመጠለል ከነ ቤተሰቡ ከጥፋት ውሃ መዳኑ ይታወቃል። በመጨረሻም ውሃ ከምድር ላይ መድረቁን ለማወቅ ከመርከቧ አውጥቶ ቁራን ልኮት ነበር። ነገር ግን አልተመለሰም። ቀጥሎም ርግብን ላካት። ምድር በሙሉ በውሃ ተሞልቶ ስለነበር ማረፊያ አጥታ ወደ መርከቡ ተመለሰች። ኖህም የመርከቡን መስኮት ከፍቶ ወደ ውስጡ አስገብቶ ካቆያት በኋላ ድጋሜ ቢልካት ከውሃ ውስጥ ብቅ ብቅ ካሉት ለምለም ቅጠላ ቅጠሎች አንዱን ይዛለት ተመልሳለች። ከዚህም የተነሳ ኖህ የጥፋት ውሃ ከምድር ላይ መጉደሉን ተረድቶ ከጥቂት ጊዜ በኋላ ውሃ ሙሉ ለሙሉ ሊደርቅ እንደሆነ ተስፋ ሰንቋል። ካህናትም በዕለተ ቅዳሜ ለምለም ቄጠማ የሚያድሉት ከዚሁ ከኖህ ታሪክ መነሻነት ነው። ቄጠማ የምትበቅለው በወንዝ ዳርና በረግረጋማ ቦታዎች ነው። ክረምት ሲሆን ውሃ ሲሞላ በውሃ ትዋጣለች። የተፈጥሮ መልኳ ጠፍቶ ቢጫ ትሆናለች። አልፎ ተርፎም ትበሰብሳለች። ክረምት አልፎ ውሃ እየጎደለ ሲሄድ ደግሞ ትለመልማለች። ካህናትም ለምለም ቄጠማ ማደላቸው ክርስቶስ ስለኛ በመስቀል ተሰቅሎ በመሞቱ ለ5500 ዘመናት በሙሉ በሰው ልጅ ላይ የተፈረደበት መርገምና ሞት መወገዱን፣ ከዚህም የተነሳ ልክ ቄጠማ በውሃ ሙላት ምክንያት የተነጠቀችውን አረንጓዴነቷን ውሃ ሲጎድል መልሳ እንዳገኘች ሁሉ የሰው ልጅን በክርስቶስ መከራና ሞት ወደ ቀደመ ክብሩ መመለሱን ለማብሰር ነው። አንድም ኖህ ለምለሙን ቅጠል ባየ ጊዜ የጥፋት ውሃ ሙላት እየተወገደ ነው፣ ከቅርብ ቀን በኋላ ደግሞ ሙሉ ለሙሉ ይጠፋል ብሎ ተስፋ እንዳደረገ ሁሉ ምዕመናንም በክርስቶስ መከራ ከእግዚአብሔር ጋር ታርቀናል፣ ወደ ቀደመው ክብራችንም ተመልሰናል። አሁን ደግሞ ክርስቶስ ሙስና መቃብርን አጥፍቶ ሲኦልና ዲያብሎስን ድል ነስቶ ይነሳልናል እያሉ በክርስቶስ ትንሣኤ አንጻር ትንሣኤያቸውን ተስፋ የሚያደርጉ ስለሆነ የተስፋ ተምሳሌት የሆነችውን ለምለም ቄጠማ ከካህናት እጅ ይቀበላሉ። በአጠቃላይ በክርስቶስ ስቃይና ሞት ከአዳም በዘር ይተላለፍ የነበረው ጥንተ አብሶ መጥፋቱንና የመከራችንም ምንጭ መድረቁን በሰውና በእግዚአብሔር እርቀ ሰላም መደረጉን ገነት ርስታችንም እንደተመለሰልን ለምዕመናን ሲያበስሩ ካህናት ለምለም ቄጠማ ያድላሉ። ከዚህም የተነሳ ዕለቱ ለምለም ቅዳሜ ይባላል። ለባህሪው ድካምና እረፍት የማይስማማ ቢሆንም በጥንተ ተፈጥሮ ፍጥረታትን ፈጥሮ በመፈጸም በዕለተ ቅዳሜ አረፈ፣ መፍጠር ተወ ተብሎ የሚነገርለት አምላካችን በሰሙነ ሕማማት ላይ የምትውለው ቅዳሜ ደግሞ አዳምንና ልጆቹን ለማዳን ያቀደውን ሥራ ሁሉ አከናውኖ በመፈጸም በዕለተ ዓርብ ቀን በመስቀል ላይ ሁሉ ተፈጸመ በማለት በገዛ ፍቃዱ ነፍሱን ከሥጋው በመለየት ሥጋው በመቃብር አርፏል። ነፍሱ ግን ወደ ሲኦል ወርዳ ለ5500 ዘመን በመከራ ለነበሩት ነፍሳት ሰላምንና የዘላለም ዕረፍትን አውጃላቸዋለች። ከዚህም የተነሳ ዕለተ ቅዳሜ ቅዱሱ ቅዳሜ ትባላለች። አስቀድመን ከላይ እንደነገርናችሁ ስዑር ማለት የተሻረ ያለፈ የቀረ ማለት ነው። በዕለተ ዓርብና ረቡዕ መብላት ሕገ ጾምን መሻር እንደሆነ ሁሉ በቅዳሜና በእሁድ ቀን መጾም ደግሞ ሰንበትን መሻር ይባላል። በዚህች ቅዳሜ ግን ይጾማል። ቀዳም ስዑርም የተባለው የማትጾመው ቅዳሜ ስለተጾመች ነው። በዓልነቱ ግን እንዳልተሻረ ልብ ማድረግ ይገባል። ፍጥረተ ዓለምን አከናውኖ በዕለተ ቅዳሜ ያረፈ ጌታችን ድህነተ ዓለምን ለመፈጸም ዓርብ በመስቀል ላይ ሲሰቃይ ውሎ ዕለተ ቅዳሜን በሥጋው በመቃብር አርፏልና። በእርግጥ ጌታ ትንሣኤውን ያወጀልን በዕለተ እሁድ በመሆኑ ሰንበተ አይሁድን ቅዳሜን ሽሮ ሰንበተ ክርስቲያንን እሁድን ስለሰጠን ቀዳም ስዑር ትባላለች የሚሉ ሊቃውንት መኖራቸው አይዘነጋም። ሁለቱም ሰንበታት እኩል ይከበራሉ። ቀዳም ስዑር የተባለችው እንደ በዓል ሥርዓት በሐሴት በፍስሐ ሳይሆን በጾም በሐዘን ስለሚዋል ነው የሚሉ ሊቃውንተ ቤተ ክርስቲያን ደግሞ አሉ። እንደ ኢትዮጵያ ኦርቶዶክሳዊ ተዋሕዶ ክርስቲያንም በ14ኛው መቶ ክፍለ ዘመን አካባቢ የነበሩ ሊቃውንተ ቤተ ክርስቲያን ሁለት ሰንበት ቅዳሜና እሁድ እንዲሁም አንድ ሰንበት እሁድ ብቻ በሚል በሁለት ወገን ተከፍለው ክርክር ነበር። በመጨረሻም በዘመኑ የሀገራችን መሪ የነበሩት አጼ ዘርዓ ያዕቆብ በ1433 ዓመተ ምህረት በደብረ ምጥማቅ ሊቃውንትንና ካህናት በተገኙበት ጉባኤ ተደርጎ ሁለቱም ወገኖች እንዲወያዩ በማድረጋቸውና ሁለቱንም ሰንበታት እንዲያከብሩ ውሳኔ አግኝቷል። የዚህ ዕለት የቀዳሚ ስዑር የሌሊት ሥርዓቱ የሚጀምረው በዚህች ሰዓት ካህናቱ 15ቱ መኃልየ ነቢያትን የሰባቱን ዕለታትን ውዳሴ ማርያምንና አንቀጸ ብርሃንን በድጋም ያደርሳሉ። በማስከተልም አንድ ቄስ ጸሎተ ዕጣንን አድርሶ ቤተ መቅደሱን ያጥናል።
ሌሎች ካህናትም መልክዓ ቅንዓቱን ለመቃብርከ እንተ አግብር ሥጋከ እስከሚለው ድረስ ያደርሳሉ። በማስከተልም ማኅሌተ ዘሰሎሞን ይነበባል። እንዲህ እያለ ነግህ 1 ሰዓት እስከሚሆን ድረስ ቅዱስ ተብሎ ኪዳን ይደርሳል። በመቀጠልም አቡነ ምልጣን ሊጦን ይደርሳል። በማስቀጠልም መጽሐፍተ ነቢያት፣ መጽሐፍተ ሊቃውንት ሃይማኖተ አበው፣ ታምረ ማርያም፣ ታምረ ኢየሱስ፣ የቅዱስ ጳውሎስ መልእክት፣ የቅዱስ ጴጥሮስ መልእክት፣ ግብረ ሐዋርያት ተከታትለው ይነበባል። አያይዞም ዲያቆኑ የሰዓቱን ምስባክ አሜሃ መልአ ፍስሐ አፉነ ወተሐስየ ልሳንነ አሜሃ ይበሉ አሕዛብ ይላል። ተረጓሚውም በዚያን ጊዜ አፋችን ደስታን አንደበታችንም ሐሴትን ሞላ፣ በዚያን ጊዜ በአሕዛብ ዘንድ እግዚአብሔር ታላቅ ነገርን አደረገላቸው ተባለ በማለት ከዳዊት መዝሙር በመጥቀስ ያዜማል። ቀጥሎም ቄሱ ከማቴዎስ ወንጌል ክፍል ያነባል። ወለመልአከ ሕይወትሰ ሰቀልዎ ለዘተንሥአ እሙታን ገብረ ሰላም በመስቀሉ ትንሣኤሁ አግሃደ በሚል ሰላም ይጠናቀቃል። ከዚያም ቄጠማ ተይዞ ገብረ ሰላም በመስቀሉ ሰላምን አደረገ ተብሎ እየተዘመረ ቤተ መቅደስን ከተዞረ በኋላ ቄጠማው በካህናት ተባርኮ ለምዕመናን ይታደላል። ቄጠማውም ሲታደል ካህኑ ያለ ደዌ፣ ያለ ሕማም፣ ያለ ጻማ፣ ያለ ድካም እንደ ዛሬው ለዛሬ ዓመት በሰላምና በደስታ እግዚአብሔር ያደርሰኝ ያደርሳችሁ ይላል። ሕዝቡም አሜን እያለ ይቀበለዋል። ከላይም አስቀድመን እንደተናገርን የቄጠማው ምሳሌ ኖህ ከመርከቡ አውጥቶ የላካት ርግብ የጥፋት ውሃ መድረቁን ለማብሰር ይዛለት የሄደችው የለምለም ቅጠል ምሳሌ ነው። ካህናትም የመከራችን ምንጭ ጥንተ አብሶ ደረቀ፣ የሕይወት ተስፋችን የጌታ ትንሣኤ ቀረበ ሲሉ የተስፋ ተምሳሌት የሆነችውን ለምለም ቄጠማ ያድላሉ። ቀዳም ስዑር ቅዳሴ አለ የሚሉ ወገኖች መኖራቸው ይነገራል። የቤተ ክርስቲያን ሊቃውንት ግን በአብዛኛው አይስማሙበትም። ምክንያቱም ምንም እንኳ በዕለተ ዓርብ ካሳ የተከፈለልን ቢሆንም እመቤታችን ቅድስት ድንግል ማርያምና 120ው የጌታ ቤተሰብ የጌታን ትንሣኤ እስከሚያዩ ድረስ በጾም በጸሎት በሐዘን እንዳሳለፉት ሁሉ እኛም በጾም በሐዘን ማሳለፍ ይገባናል በሚል ነው። ፍትሐ ነገሥቱም ከሐሙስ ምሽት 3 ሰዓት ጀምሮ እስከ ትንሣኤ ድረስ የአክፍሎት ጾም መሆኑን ይናገራል። ከሐሙስ ማታ ጀምሮ ማክፈል ለማይችሉት ደግሞ ዕለተ ቅዳሜን መጾም እንደሚገባቸው ይደነግጋል። እንደ ቤተ ክርስቲያናችን አስተምህሮ ደግሞ የቀደሱና ያስቀደሱ ሰዎች መቁረብ፣ የቆረበ ሰው ደግሞ እህል መቅመስ የግድ ነው። እንግዲህ ቅዳሜ ቅዳሴ አለ ከተባለ ያስቀደሰ ሰው መመገብ የግድ ነውና ጾሙ ፈረሰ ማለት ነው። ስለሆነም ቅዳሜ ቅዳሴ አለ የሚለው ከቤተ ክርስቲያን አስተምህሮ የሚጋጭ ስለሆነ ሊቃውንተ ቤተ ክርስቲያን አይቀበሉትም። ውድ ኦርቶዶክሳውያን የጌታችንን መከራና ሕማም እንዲሁም ስለኛ ሲል የተቀበለውን ሞትና ታላቁን ትንሣኤውን እያሰብን በዚህ መንፈሳዊ ድባብ ውስጥ ሆነን አንድ ታላቅ ስጦታ ልናካፍላችሁ እንወዳለን። በዚህች ዕለት በቀዳሚት ሰንበት የሚነበብ እጅግ የጠለቀ ምስጢርና ታላቅ ቃል ኪዳን ያለው ቅዱስ ድርሳን አለ። ስያሜውም ድርሳነ ማሕየዊ በመባል ይታወቃል። ይህም ድርሳን የጌታችንን ስቃይ፣ የፈሰሰውን ክቡር ደሙን፣ የተቆረሰውን ቅዱስ ሥጋውንና ያደረገውን የማዳን ሥራ በስፋት የሚዘረዝር ለእኛም ጥልቅ የሆነ መንፈሳዊ መነቃቃትን የሚሰጥ የሚያድል ነው። አባቶቻችን እንዳስተማሩን ይህንን ቅዱስ ድርሳን በጥሞና በንጹሕ ልብና በእምነት ለሚያነብም ሆነ ለሚያዳምጥ ሰው በሙሉ በእግዚአብሔር አምላካችን ዘንድ የተዘጋጀ ታላቅ ቃል ኪዳንና በረከት አለው። ስለሆነም አሁን ወደምናቀርብላችሁ ወደዚህ ቅዱስ ድርሳን ንባብ ልባችሁን እንድትሰበስቡ በጸሎት መንፈስ ሆናችሁ እንድታዳምጡትና የበረከቱ ተካፋይ እንድትሆኑ በእግዚአብሔር ስም እንጠይቃችኋለን። ቃሉን ስንሰማ መንፈስ ቅዱስ በልባችን ይስራ፣ ማስተዋልንም ያድለን። ጌታ ሆይ ጾሙን የሰላም የፍቅርና የንስሐ እንዲሁም የበረከት አድርገህ በሰላምና በጤና ወደ ብርሃነ ትንሣኤ እንድታደርሰን ቅዱስ ፈቃድህ ይሁንልን። ለሁላችንም መልካም ጾም፣ መልካም የቀዳም ስዑር ዕለት ይሁንልን። እንግዲህ ልባችንን አዘጋጅተን ቃሉን በጥሞና እናድምጥ። የቀዳሚት ድርሳነ ማሕየዊ ምዕራፍ 1 አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በማመን ሁሉን የሚታደግ ሁሉን የሚያድን የጌታችን የመድኃኔ ዓለምን ሞቱንና መከራውን የሚናገር በዕለተ ቀዳሚት የሚነበብ ድርሳን ይህ ነው። ጌታችን ኢየሱስም ኤሎሄ ኤሎሄ ኤልማስ ላማ ሰበቅታኒ እያለ አሰምቶ ተናገረ። ይህንም ማለት ፈጣሪዬ ፈጣሪዬ ስለምን ተውከኝ ማለት ነው። እዚያ የቆሙ አይሁድ ግን ይህስ ኤልያስን ይጠራል አሉ። ከነዚያም በትዕቢት ቃል ኤልያስ መጥቶ ያድነው እንደሆነ ተዉት እንየው አሉ። ጌታችን ግን ፈጣሪዬ ለምን ትተወኛለህ ያለው ከሰማይ ረዳት ሽቶ አይደለም፣
የብዙ የሚሆኑ የመላእክቶች ፈጣሪያቸው ነውና። ጌታችን አምላካችን ኢየሱስ ክርስቶስ ፈጣሪዬ ለምን ትተወኛለህ ማለቱ ግን በበቀል ያገኘንን እርግማን ያርቅልን ዘንድ ነው። ከአዳም ጀምሮ ያገኘንን መከራ ከኛ ያርቅ ዘንድ አባቱን ለመነ። እሱን በመበደላችን እግዚአብሔር ከተወን ከኛ እንዳንዱ ራሱን አንድ እንደሚያደርግ ሆኖ ስለኛ ይለምን ዘንድ እሱ እኛን መስሏልና። ነፍሱን ከስጋው እለያለሁ ብሎ ያን ጊዜ በድፍረት መልአከ ሞት ወደ እርሱ መጣ። ኤሎሄ ኤሎሄ ኤልማስ ላማ ሰበቅታኒ እያለ ሲናገር በሰማው ጊዜ የፈራ መስሎት በሌላው እንዳስለመደ ኤሎሄ ኤሎሄ ኤልማስ ላማ ሰበቅታኒ ማለቱ ግን መከራን ያርቅ ዘንድ ሙስና መቃብርን ያጠፋ ዘንድ መርገምንም ከኛ ይለይ ዘንድ እንደሆነ አላወቀም ነበርና። ሰውም በመሆኑ በመለኮትነቱም ክቡር ንጹሕ ነውና በኃጢአት ምክንያት እሱን የሚከራከርበት መልአከ ሞት ምንም አላገኘም። በሰውነቱም በመለኮቱም ንጹሕ ክቡር ነውና። ከዚህም በኋላ መልአከ ሞትን ስለመደፋፈሩ ወዲያና ወዲህ እንዳይል በነፋስ አውታር አጽንቶ አሰረው። ልብሱን ገለጠለት፣ እንዲያየውም አደረገው። መላእክትም በከበረ በመስቀሉ ዙሪያ አዘን ብለው ወድቀው ስላያቸው የእግዚአብሔር የባህሪ ልጅ እንደሆነ ተረዳ። በክፉ መከራ በጽኑ ፍርሃት ተይዞ ከመከራው ጽናት የተነሳ ላብ አላበው። ከስራቱ በፈታው ጊዜ ግን ላቡን አጠፋለት። መቆምም በካሳ ይሆንለት ዘንድ በጌታችን በኢየሱስ ፊት ቆሞ እየሰገደ ማለደ። በእርሱ ፈርዶ አዳምን ከነ ልጆቹ ለቃለሁ አለ፣ ሌላ የሚሰጠው ካሳ አጥቷልና። ዳግመኛም ጌታችን ኢየሱስ አሰምቶ ተናገረ። ነፍሱንም ለእግዚአብሔር አብ ለእግዚአብሔር መንፈስ ቅዱስ አደራ አለ፣ በስልጣን አንድ ስለሆኑ። አባቴ ነፍሴን በእጅህ አደራ ላለው እግዚአብሔር አብ አባቱ ነውና እግዚአብሔር መንፈስ ቅዱስም የአባቱ እጅ ነውና። ይህም አደራ ማለቱ ስለ ነፍሱ አይደለም። እሱ ራሱ እኔ ነፍሴን ከስጋዬ እለያታለሁ ዳግመኛም አስነሳታለሁ፣ ያለ እኔ ፈቃድ ነፍሴን ከስጋዬ የሚለያት የለም ብሏልና። እኔ በፈቃዴ ስጋዬን ከነፍሴ ለይቼ በመቃብር አኖራታለሁ እንጂ። ዳግመኛም ማስነሳት ዘንድ ስልጣን አለኝ፣ በመስቀልም በመቃብርም አኖራት ዘንድ ይቻለኛል። እኔ በፈቃዴ ነፍሴን ከስጋዬ እለያታለሁና። ነገር ግን ነፍሱን አደራ በማለቱ የእኛን ነፍሳችንን ወደ አባቱና ወደ መንፈስ ቅዱስ አደራ ብሎ መልኩ ፈጽሞ ክፉ ከሚሆን ከሞት እጅ አዳነን። ምዕራፍ 2 ጌታችን ኢየሱስም ትንቢቱ ሁሉ እንደተፈጸመ ባየ ጊዜ መጽሐፍ የተናገረው ይደርስ ይፈጸም ዘንድ በሙታን ልማድ ውሃ ጠማኝ አለ። በጽም አንደበቱ ደርቋልና ጉሮሮም ተጣግቷልና። ቀድሞም በጎዳና ሲሄድ በጽም ደክሟልና ሰውነቶቹም በጽም ታስረዋልና። ምንጭ ካለበት ስፍራ ተቀምጦ ከሳምር ሴት ውሃ ለመነ። ይህችም የሳምር ሴት አላጠጣችውም። እኔ የሳምር ሀገር ሴት ስሆን አንተ የአይሁድ ወገን ስትሆን እንዴት እኔን ውሃ አጠጪኝ ትለኛለህ አለችው እንጂ። አይሁድ ከሳምር ሰዎች ጋር በሥርዓትና በባህል አይተባበሩምና። እሱ ግን ለዘላለሙ የማይደርቅ የሕይወት ውሃ ያለው ባለጸጋ ፈጣሪ ነው። እሱ ግን 2 3 እንስራ በሚይዝ የ6 ጋኖች ውሃ በባህሪው ጠጅ ያደረገ ከሃሊ ፈጣሪ ነው። ለሰርግ የተጠሩትንም ሰዎችንም አጠጣቸው። በጠጡም ጊዜ ከጠጁ ጣዕም የተነሳ አደነቁ። ሙሽራውንም ጠርተው ሰው ሁሉ አስቀድሞ ያማረውን ጠጅ ያጠጣል፣ ከጠገቡ በኋላ ግን ተራውን ጠጅ ያጠጣል፣ አንተ ግን ማለፊያውን ጠጅ እስካሁን አቆየኸው አሉት። እንደዚህ የሕይወት ውሃ ያለውን ባለጸጋ ፈጣሪን እንደዚህ የ6ቱን ጋኖች ውሃ ጠጅ ያደረገ ከሃሊ የሆነን አምላካችንን በተጸማ ጊዜ ከርቤና የበለስ ደም የተቀላቀለበት መጣጣና የበግ ሐሞት አጠጡት። ማቴዎስም እንዲህ ብሏል፣ ከነሱ አንዱ ፈጥኖ ሄዶ በአይነ በጎ መጣጣውን አምጥቶ በዘንግ አስሮ አጠጣው ብሏል። ዮሐንስም እንዲህ ብሏል፣ በዚያም መጻጻ የተመላ ዕቃ ማሰሮ ተቀምጦ ነበር። እነሳቸውም መጻጻውን በሰፍነጉ መልተው በስምዛ ሰንሰል ዘንግ አስረው ወደ አፉ አገናኙት፣ ጠመቁበትም። ጌታችን ኢየሱስም መጻጻውን ቀምሶ በመጽሐፍ የተጻፈው ሁሉ ደረሰ ተፈጸመ አለ። በጉሮሮ መጠማትና በአንደበቱ መድረቅ ከስጋዊና ከነፍሳዊ መጠማት አዳነን። በቀትርም ጊዜ የዝሆን ሐሞትና ከርቤ የተቀላቀለበትን መጻጻን በመጠጣቱ በ9 ሰዓትም መጻጻንና የበግ ሐሞትን በመጠጣቱ የጣፈጠ የበለስ ፍሬን ስለበሉ ስለ አዳምና ስለ ሔዋን ከፈለ። ለእኛም መሪር የሆነ ሞትንና እርግማንን አጠፋልን። ከዚያም በኋላ ጌታችን ኢየሱስ ሳይሞት ራሱን ወደ ቀኝ ዘንበል አደረገ፣ አሸናፊ ነውና። ከሞተ በኋላ ግን ራሱን አላዘነበለም።
ሞት እንደሚበረታባቸው እንደ ሞቱ ሰዎች አይደለምና ከሞቱም በኋላ ራሳቸውን ወደ ግራና ወደ ቀኝ እንደሚያዘነብሉ አይደለምና። ጌታችን ግን ራሱን ወደ ቀኝ በማዘንበሉ እኛን ከግራ ወደ ቀኝ አሳለፈን። ጌታችንም ራሱን በማዋረዱ ራሳችንን ከመዋረድ ወደ ልዕልና አወጣን። አክሊለ ሦክን በመቀዳጀቱ እኛን ጌታችን የደህንነት ራስ ወርቅ የማያልፍ የክብር አክሊልን አቀዳጀን። ምዕራፍ 3 ጌታችን ኢየሱስም ንጉሥንና እግዚአብሔርን እንደበደለ እንደ ነፍሰ ገዳይም በእንጨት ሰቅለው ገደሉት። በምሳሌ የነገራቸውን አላሰቡምና። አንድ ሰው የወይን ተክል ተከለ፣ የሚጠብቅበትንም ግንብ ሠራ፣ ውድማም አበጀለት። ወይኑንም የሚጠብቅለት ሹም ሹሞ ሄደ። የሚያፈራበትም ሰዓት በደረሰ ጊዜ ከወይኑ ፍሬ አምጡ ብሎ ብላቴኖቹን ሰደደ። ተክል ጠባቂዎችን ብላቴኖችን ይዘው ከነሱ የገረፏቸው፣ የመቷቸው፣ የደበደቧቸውም የገደሏቸውም አሉ። ከቀድሞቹም የሚበዙ ብላቴኖችን ሰደደ፣ እነሱንም ገደሏቸው። የሚወደውም አንድ ልጅ ነበረው፣ ልጄንስ ያፍሩታል ብሎ ሰደደው። ወይን ጠባቂዎቹም ልጁን ባዩ ጊዜ እርስ በርሳቸው እንዲህ ተባባሉ፣ ወራሹ ይህ ነውና እንግደለው፣ ርስቱንም እጅ እናድርግ ብለው ያዙት። ከተክልም ቦታ ወደ ውጭ አውጥተው ገደሉት። የተክሉ ባለቤት እነዚህን ምን ያደርጋቸዋል? መጥቶ ይገድላቸው የለምን? ወይኑንስ ፍሬውን በየጊዜው ለሚሰጡት ለሌሎች ሰዎች ይሰጣቸው የለምን ብሎ የነገራቸውን አላስተዋሉምና። ይህም ምሳሌ በአይሁድ ደረሰባቸው። ነቢያትን እንደገደሉ የፍርድና የሕግ ባለቤት ልጁን የገደሉት አይሁድ አባቱ በሮማውያን እጅ ገድሏቸዋልና። ከእነሱም ክህነታቸውን፣ ሕጋቸውን፣ መንግሥታቸውንም አሳለፈባቸው። የሃይማኖታቸውን ፍሬ ለሚሰጡ ለሌሎች ሰዎች ሰጠባቸው። በሞት ጊዜ ደቀ መዛሙርቱን ሳያውቅ ድንገት ገደሉት እንዳይሉ አስቀድሞ በምሳሌ ብዙ ቀን ነገራቸው። እነሆ ኢየሩሳሌም እንወጣለን፣ የሰው ልጅንም ይዘው ለክፉ ሰዎች አሳልፈው ይሰጡታል፣ ብዙ መከራ ያጸኑበታል፣ ሰቅለውም ይገድሉታል፣ በሦስተኛውም ቀን ይነሳል አላቸው። ዳግመኛም የሰው ልጅ ይመሰገን ዘንድ ጊዜው ደረሰ አላቸው። የስንዴ ቅንጣት ከምድር ካልወደቀች ካልፈረሰች ብቻዋን ትኖራለች፣ ከሞተች ከፈረሰች ግን ብዙ ፍሬ ታፈራለች ብዬ በእውነት እነግራችኋለሁ። ዳግመኛም ጌታችን ኢየሱስ ይህ ዓለም የሚፈረድበት ጊዜ ደረሰ፣ እንግዲህስ የዚህ ዓለም አበጋዝ ዲያብሎስ ይፈረድበታል። ከሰው ለይተው ይሰዱታል። እኔም ከተሰቀልኩ በኋላ ሁሉንም ወደ እኔ ስባለው ወገኔ አደርጋቸዋለሁ። ይህንም ማለቱ በማናቸውም ሞት ይሞት ዘንድ ስላለው ሲነግራቸው ነው። ሕዝቡም ክርስቶስ ዘላለም ጸንቶ እንዲኖር በኦሪት ሰምተናል፣ እንዴት አንተ ይሞታል ትለናለህ? የሰው ልጅ ማን ነው አሉት። ዳግመኛም ጌታችን ኢየሱስ ጥቂት ቀን ከእናንተ ጋር እኖራለሁ፣ ጨለማ ሞት ሳይደርስባችሁ ተመላለሱ፣ እመኑ አላቸው። በጨለማ የሚሄድ የሚሄድበትን አያውቅምና ብርሃን ሳለ በእሱ እመኑ፣ የብርሃን ልጆች ትሆኑ ዘንድ። ይህንንም ካላቸው በኋላ ተሰወራቸው። ዳግመኛ ቸር ጠባቂ እኔ ነኝ፣ ቸር ጠባቂ ሰው ግን ስለ በጎቹ ተላልፎ ይሞትላቸዋል። ዳግመኛም የሰው ልጅ ሊያገለግሉት አልመጣም፣ እሱ ሊያገለግል ነው እንጂ ስለ ክፉ ሰዎች ራሱን አሳልፎ ሊሰጥ ነው እንጂ አላቸው። ዳግመኛም ጌታችን ኢየሱስ ክርስቶስ ስለዚህ ነገር እርስ በርሳችሁ ትመራመራላችሁን አላቸው። ዳግመኛ ጥቂት ቀን አታዩኝም፣ ዳግመኛ ጥቂት ቀን ታዩኛላችሁ ስላልኳችሁ እኔም ወደ አባቴ እሄዳለሁና እናንተም እንድታለቅሱ እንድታዝኑ በእውነት እነግራችኋለሁ። ዓለሙ ግን ደስ ይለዋል፣ እናንተ ግን ታዝናላችሁ። ነገር ግን ሐዘናችሁ ደስታ ይሆንላችኋል፣ ወደ ደስታ ይለወጥላችኋል። ሴት ቀኗ ደርሶ በምትወልድበት ጊዜ እንድታዝን፣ ልጅ ከወለደች በኋላ ግን ስለ ደስታዋ መከራዋን አታስበውም፣ ወንድ ልጅ በዓለም ወልዳለችና። እናንተም እንደዚሁ ታዝናላችሁ፣ ነገር ግን እንደገና አያችኋለሁ፣ ልባችሁም ደስ ይለዋል፣ ደስታችሁንም ከእናንተ የሚወስድባችሁ የለም። ዳግመኛም ጌታችን ኢየሱስ ክርስቶስ እስከ 2 ቀን ድረስ ፋሲካ እንዲሆን እወቁ፣ የሰው ልጅንም ይይዙታል፣ ሰቅለውም ይገድሉታል አላቸው። ይህም የጌታችን ስቅለት በፈቃዱ ነው። በፈቃዱስ ባይሆን ባልገደሉትም ነበር። ይጥሉት ዘንድ ወደ ተራራው ራስ ባደረሱት ጊዜ ከመካከላቸው ተሰውሮ ሳያዩት ሄዷልና። ዳግመኛም አይሁድ ይመቱት ዘንድ ደንጊያ ባነሱ ጊዜ ከምኩራብ ከአዳራሽ ወጥቶ ከመካከላቸው ተሰውሮ ሄዷልና። ሊይዙትም በወደዱ ጊዜ ከእጃቸው አምልጦ ወደ ዮርዳኖስ ማዶ ሄደ። ፈቃዱ ስለሆነ ገደሉት እንጂ ስለኛ ይሞት ዘንድ ፈቃዱ ነውና። ጴጥሮስም እንዳይሞት በከለከለው ጊዜ ጌታችን ኢየሱስ ክርስቶስ ጴጥሮስ ባላጋራዬ ከኋላዬ ወግድ ብሎ ተቆጣው።
የሰውን እንጂ የእግዚአብሔርን አታስብምና አለው። ጴጥሮስም በደብረ ታቦር ቤት ሊሰራ በመከረ ጊዜ ጌታችን ኢየሱስ ክርስቶስ በዚያ ይኖር ዘንድ በግብፅ ታምራት ካደረገ ከሙሴ ጋር በሹማምንቱም ላይ እሳት ካወረደ ቀናኢ ከሚሆን ከኤልያስ ጋር አይሁድ እንዳይገድሉት ጌታችን ኢየሱስ ምክሩን አልተቀበለውም። ከደብረ ታቦር ወርዶ ስለኛ ሞተ እንጂ። ከመላእክት ጥቂት አነሰ፣ የማይሞት ፈጣሪ ሲሆን ስለኛ መከራ ተቀብሎ ሞቷልና። የሚያገለግሉት መላእክትን ከእሳት ከነፋስ የፈጠራቸው እሱ ሲሆን ሥጋም ከመላእክት ጥቂት አነሰ መባሉ ሞት ስለሚባል መከራው ነው። አነሰ መባሉ በክብር በጌትነት አይደለም፣ በተዋህዶ ከመለኮት ጋር አንድ አካል ነውና። ነገር ግን በመከራውና በሞቱ ስለ አዳም ኃጢአት የበደሉትንም ያልበደሉትንም ከአዳም ጀምሮ እስከ ሙሴ ድረስ የገዛቸው ሞትን አጠፋው። ሁሉም በአዳም አምሳል ተፈጥሯልና። ጌታችን ግን ሞት አይገባውም፣ እንደ ሰው በዘር አልተወለደምና እሱም አልበደለምና። ጌታችን ኢየሱስ ግን ሙት ተሰቀል ያለውን ትእዛዝ ተቀብሎ ለሞት ደረሰ። የሞተውም በመስቀል ተሰቅሎ ነው። ስለ ሁሉ በእግዚአብሔር ቸርነት ሞትን ተቀብሏልና። ለሱ ግን የበደሉትን ሰዎች ሞትን ተቀብሎ ያድናቸው ዘንድ በሐዲስ ሕግ የተመረጠ መምህር ሆነ። መድኃኒታችን ፈጣሪያችን እሱ ግን ስለኛ ሞተ፣ ሰውነቱንም ለሞት ስለኛ አሳልፎ ሰጠ። በጴንጤናዊ ሰው በጲላጦስ ዘመን ምስክር ሆነ። ከኃጢአታችን ያድነን ዘንድ ለእርሱም ሐዲስ የበቁ ወገኖች ያደርገን ዘንድ እሱ ግን በደሙ ወገኖቹን ያከብራቸው ዘንድ ከከተማው በአፋ ሞተ። እሱም የሰውን ኃጢአት ለማስተሰሪ አንድ ጊዜ ሞተ። እኛን ከአባቱ ከእግዚአብሔር ያስታርቀን ዘንድ የባህሪ አምላክ እሱ ስለኛ ሞተ። በመለኮትነቱ ሕያው ሲሆን በሥጋ ሞተ። ምዕራፍ 5 አይሁድ ግን ቀኑ አርብ ነበርና ሰንበት ስለሆነ እሊ ሰዎች እንደተሰቀሉ እንዳያድሩ አሉ፣ ሰንበትን ያከብራሉና። ጭፍሮችም ተሰውረው መጥተው ጲላጦስን እሊህን ሰዎች ጭንጭናቸውን ሰብረን እናውርዳቸው ብለው ለመኑት። ከጌታ ጋር የተሰቀሉ ሁለቱንም ሰዎች ጭንጭናቸውን ሰብረው አወረዷቸው። ጭፍሮችም ወደ መድኃኒታችን ኢየሱስ በደረሱ ጊዜ ፈጽሞ እንደሞተ አይተው ጭኑን አልሰበሩትም። ከጭፍሮች አንዱ ከሞተ በኋላ በ11 ሰዓት ተኩል ጭኑን ስላልሰበሩት ተቆጥቶ መሞቱንና አለመሞቱን ያውቁ ዘንድ በሰሩለት በታላቅ ጦር ጎኑን ወጋው እንጂ። ጌታችን ኢየሱስንም ጎኑን በወጋው ጊዜ ጥሩ ውሃ፣ ትኩስ ደም ፈሰሰ። ደሙም ከውሃው ጋር አዳምን ለማዳን መቃብሩን ዘልቆ በአዳም አጽም ላይ ፈሰሰ። እንደ ሩቅ ብእሲ ደሙ ደርቆ የሞተ አይደለምና። መላእክትም ደሙን በእሳት ጽዋ ተቀበሉት። ያየውም ሐራዊ ምስክር ሆነ፣ ምስክርነቱም እውነት ነው። እሱም እናንተ ታምኑ ዘንድ እውነትን እንዲያስተምር አወቀ። ይኸውም የተደረገ መጽሐፍ አጥንቱን አትስበሩ ብሎ የተናገረው ይደርስ ይፈጸም ዘንድ ነው። ዳግመኛም ሁለተኛው መጽሐፍ ጎኑን የወጉት ሰዎች በተአምራት ያዩት ዘንድ አላቸው ብሏል። የጌታችን የኢየሱስ ነጠብጣብ ሁሉ የፈሰሰው በጥፊና በበትር በመመታቱ ነው። በመሬት ላይ በመጎተቱና በመረገጡ ነው። በመገረፉና በመደብደቡም ነው። የሾህ አክሊልን በመቀዳጀቱ ነው። በጦርና በችንካር በመወጋቱ ነው። 19125 በሚሆን በተቀበላቸው በመከራዎቹ ሁሉ ነው። በዚህም በመወጋቱ በፈሰሰው ደም የእሳት በትርና የእሳት ጦር የእሳት ሰይፍን በያዙ በሱራፌልና በኪሩቤል እጅ 5500 ዘመን የተዘጉ ሦስቱን የገነት በሮች ከፈተልን። እነሱን ከ3 በሮች አስወግዶ በቀኙ የተሰቀለውን ወንበዴ በሰርክ ጊዜ በደሙ ወደ ገነት አገባው። ይኸውም ደም አዳምን ከነ ልጆቹ እጁን ይዞ ከሲኦል አወጣው። ከሲኦልም ባወጣቸው ጊዜ በነቢዩ በሙሴ ምስጋና አመሰገኑት። በደሙም ወደ ተከፈተ ገነት ገቡ። በመጀመሪያይቱ ሰንበትና እሁድ በተባለች በታላቂቱ ሰንበት ዕለት ሕዝቡን በደስታ ከሲኦል አወጣቸው፣ በገነትም አኖራቸው። ምዕራፍ 6 ጌቶቼ አብ መንፈስ ቅዱስ ሆይ አደራ እላችኋለሁ፣ እመቤቴ ማርያም አንቺንም ቃል ኪዳን ግቢልኝ እልሻለሁ፣ እማልድሻለሁ። በነፍሱና በሥጋው በተቀበላቸው መከራዎች ሁሉ በመቸንከሩም የእሾህ አክሊል ተቀዳጅቶ በመሰቀሉ በሞቱም ወደ ሲኦል በመውረዱ በጦር በመወጋቱ ጌታችን ኢየሱስ ክርስቶስ በመቀበሩ ኃጢአታችንን ሁሉ ይቅር ትሉ ዘንድ ከኃጢአትም ፍዳ ሁሉ ታድኑን ዘንድ ለዘለዓለሙ አሜን። ተአምር ዘቀዳሚት። በአካለ ነፍስ ያደረገው ተአምር ይህ ነው። ጌታችን ኢየሱስ ከሞተ በኋላ በአካለ ነፍስ ወደ ሲኦል ወርዶ ገሃነምን የሚጠብቁ በረኞች አጋንንት ባዩት ጊዜ ሸሹ። 700 የሚሆኑ የብረት መዝጊያዎችንና በሮችን
ሰበራቸው። መልአከ ሞትን ወደ ሲኦል አውርዶ ከዚያ አሰረው። ወደ ሲኦልም በመውረዱ ነፍሳችንን ወደ ሲኦል ከመውረድ አዳነን። ለነቢያትም ለደጋጎችም ሰዎች ሁሉ በአካለ ነፍስ ወርዶ የደህንነትን ምስራች ነገራቸው። አስቀድሞ ለካዱ ሰዎች በአካለ ነፍስ ወርዶ በንስሐ የእግዚአብሔርን ትዕግስት ደጅ እየጠኑ ለሚኖሩ ነፃነትን አበሰረላቸው። በመከራውና በሞቱ ጊዜ የተደረገ ተአምር ይህ ነው። ቀኝ እጁን ዘርግቶ አጠመቃቸው። በሞት ጥላ በጨለማ ታስረው የነበሩትን ፈታቸው። የታሰሩበትን እግር ብረት ሰባበረ። በቀራንዮ ያደረገው ተአምራት ይህ ነው። አይሁድን ለማጥፋት ሰይፋቸውን በመዘዙ ጊዜ ሰባቱን የመላእክት አለቆች ጌታችን ኢየሱስ በመታገስ ከለከላቸው። በመጋረጃው መቀደድ በቸርነቱ ቁጣቸውን እንዲመልሱ አደረጋቸው። ከዚህም በኋላ የቤተ መቅደሱ መጋረጃ ከላይ እስከ ታች ድረስ ከሁለት ተከፈለ። ጠላቱ በጠፋለት ጊዜ ደስ እንደሚለው ሰው ምድርም ደስ ብሏት ተነዋወጠች፣ በሞቱም ሰማይ ታወከች። ያን ጊዜ ፀሐይና ጨረቃ ከዋክብትም ብርሃናቸውን ሰጡ፣ ጨለማም ተወገደ። ድንጋዮች ተፈተቱ፣ መቃብሮችም ተከፈቱ። ከሞቱት ከደጋጎችም ወገን 500 ሰዎች ተነሱ። ከዚህም በኋላ ተነስተው ወደ ኢየሩሳሌም ገቡ። ብዙዎችም ሰዎች ተገልጸው አዩአቸው። ጌታችን ኢየሱስም ያስነሳቸው በሞቱ ጊዜ ብቻ አይደለም። በሕይወቱም አብርሃምና ይስሐቅን ያዕቆብንና 12ቱን ልጆች ነቢይ ሙሴንም ከመቃብር አስነሳቸው እንጂ። በሱ ስም እንዲያስተምሩ 3 ቀን አሰናበታቸው። የከበሩ ሴቶች ሳራንና ርብቃን ራሔልንም አስነሳቸው። የሕይወት ትንሣኤ ነውና ትንሣኤም ሕይወትም ነውና። የመቶ አለቃና አብረውት ያሉ ጭፍሮችም ጌታችን ኢየሱስን ይጠብቁ ነበር። እንዲህ ተጨንቆ እንደሞተና የዓለሙን መነዋወጥ ባዩ ጊዜ እጅግ ፈሩ፣ እግዚአብሔርንም አመሰገኑ። ሁሉም አንድ ሆነው በአንድ ቃል ይህ ሰው በእውነት የባህሪ አምላክ ነው፣ በእውነት የእግዚአብሔር የባህሪ ልጁ ኖሯል አሉ። የተሰበሰቡት ሁሉ ጌታችን ኢየሱስን ባዩት ጊዜ ያደረገውንም ይህን ድንቅ ተአምራት ባዩ ጊዜ ደረታቸውን ደቁ፣ እያደነቁም ወደ ቤታቸው ወደ ሀገራቸው ተመልሰው ገቡ። ቀድሞም የማያውቁት ሰዎች ርቀው ቆመው ያዩት ነበር። ከገሊላም ጌታችን ኢየሱስን የተከተሉት በገንዘባቸውም የሚያገለግሉት ብዙዎችም ሴቶች ጌታችን ኢየሱስን ቆመው አዩት፣ የሆነውንም ነገር ተመለከቱ። ሰውን ከሚገዛ ከሞት ዕዳ እሳቸውን ታድን ዘንድ ስለ አዳምና ስለ ልጆቹ ኤሎሄ ኤሎሄ ኤልማስ ላማ ሰበቅታኒ ብለህ የጸለይህ መምህር ሆይ አቤቱ ላንተ እንገዛለን፣ በመስቀልህም እንገዛለንና እንደ ዓይን ብሌን ጠብቀን፣ በክንፈ ረድኤትህም ሰውረን። ፈጣሪ ፈጣሪ በምህረት ተመልከተኝ ብለህ ወደ ግሩም አባት ጮኸ። በፍጹም አስታራቂ ቃል ክርስቶስ ሆይ ሰውነቴን ስለ አዳም ከፍያለሁና እንዳልህ ጥፋት ይገሰጽ፣ መርገምም ይጥፋ። እንደ በሽተኞች የተጠማህ ክርስቶስ ሆይ በሟቾች ሰዎች ልማድም ውሃን የለመንህ ክርስቶስ፣ መከራዎችን የታገስህ የማትናገር በግ ክርስቶስ ሆይ በሱቱኤል ጽዋ የሆድህን ውሃ ጠጣን፣ የመቅሰፍትህን ወይን ግን በጸና ጽዋ አታጠጣን። አንደበትህ በደረቀ ጉሮሮህን በተጠማ ጊዜ አዞከልና ሐሞትን ያጠጡህ ከሐሰት መምህራን እጅ ግፍ የተቀበልህ ክርስቶስ ሆይ ኃጥእ እኔን እንደዚሁም ይህንን ጸሎት የተከታተሉትን ከኩነኔ ካላዳንህ ከሀገር በአፋ ለምን ተሰቀልህ? ረቂቅ ወዝን ባወዛኸው ጊዜ መልአከ ሞት ዲያብሎስ ቀድሞ የነሳሁህን ዕረፍት ስተወውና ክርስቶስ በጲላጦስ ፊት ጥቂት ለመቆምህ ሰማይና ምድር ለእኔ ቢሆኑ የምከፍልህን እሰጥ ዘንድ አይበቃኝም አለ። በላይ ወዳለ አባትህ ነፍስን አደራ በማለት ካንተ ጋር ከተሰቀሉ ሽፍቶች ጋር የተቆጠርህ ሆይ መልአከ ሞት በኃይሉ ነፍስ መለየትን ተወ። ነገር ግን በፍጹም ልብህና በፍጹም ሐሳብህ ውደደን ከኛም ጋር ኑር። ያለመድኸው ልማድ በመስቀል ላይ በደረሰብህ ጊዜ ከእሳትና ከትል መከራ የሰዎችን ነፍሳት ታድን ዘንድ ራስንና አንገትን ዝቅ በማድረግ ሰውነትህን የሰጠህ የእሳት ሞገድ እንደ ሮቤል እንዳያሰጥመን ክርስቶስ ሆይ መስቀልህ የሕይወት መርከብ ይሁነን። በመቸንከርና ዳግመኛ በመሰቀል ሥጋህ ከታመመ በኋላ የሞትህ ሥልጣን የሞትን ሥልጣን ያደከመ ክርስቶስ ሆይ ዛሬ 3ኛ ማኅተምን አትፍታብን፣ ጥቁር ፈረስንም አታሳየን። ከሲኦል ወደ ሞት የምትወርደው ገነት ነፍሳትን ለማውጣት በአንድነት ከነፍስ ጋር የወረድህ በመገለጥ ያለ የመውረድህን ምስጢር ስናመሰግን ወደ ሲኦል ወርዶ ኃይሉን አጥፍቶ የሰይጣንን ምርኮ ቀማው። በተቀዳጀኸው አክሊለ ሦክ ራስህ የተበሳ ክርስቶስ ሆይ በተሰቀለ ሰውነትህ የተጫወቱ ወገኖች በተሳለ ጦር የወጉህ በልባችን ባሰብነው በቃላችንም በተናገርነው ብንበድል የይቅርታ አባት ፈጣሪያችን ሆይ አንጻን።
መድረቅ እንደሚያገኘው እንደ ሰው ደም አይደለምና ገነትን በደም የከፈትኸው ክርስቶስ ሆይ በንፋስ አውታር ሞትን ካሰረኸው በኋላ ንጉሥ ዳዊት ከመረጠው ከዚህ መቅሰፍት በጦር በመወጋትህ አድነን። የእግርህንና የእጆችህን ችንካሮች፣ የደረትህንም ችንካር፣ የፊትህን መጸፋትና የራስህንም መመታት፣ ዳግመኛ የጀርባህን ግርፋትንና የጎንህን መወጋት አስበህ አቤቱ እኛን ሁላችንንም ይቅር በለን፣ ይቅር ባይ ቸር አንተ ነህና። ጌታችን አምላካችን ኢየሱስ ክርስቶስ ሆይ እኛን ባሪያዎችህን ከክፉ ነገር ጠብቀን ለዘላለሙ አሜን። ክብር ምስጋና ይሁን አንድ አምላክ ለሆነ ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም እስከ ዘላለም አሜን። የዛሬውን መርሃ ግብር በዚህ መልኩ ጨርሰናል። ዘወትር የምንለቀውን መርሃ ግብር እንድትከታተሉ ሳትሰለቹም ሰብስክራይብ፣ ላይክ እና ሼር እንድታደርጉ እኔንም ይህንን ጸሎት የተከታተሉትንም በያላችሁበት በጸሎታችሁ እንድታስቡን በጌታችን በመድኃኒታችን በአምላካችን በኢየሱስ ክርስቶስ ስም እጠይቃለሁ። እግዚአብሔር አምላካችን እስካሁኗ ሰዓት ጠብቆ ለዚህ ያበቃን የአባቶቻችን አምላክ ልዑል እግዚአብሔር ስሙ ፈጽሞ የተመሰገነ ይሁንልን። እመቤታችን እናታችን ቅድስት ድንግል ማርያም ዘለዓለማዊ ስሟ የተወደደ ይሁንልን። ጻድቃን ሰማዕታት፣ ቅዱሳን መላእክት እንደየክብራቸውና እንደየማዕረጋቸው የከበሩ ይሁኑልን። ይህንን ጸሎት ምስጋና ወይም ቃለ እግዚአብሔር በቅርብም በአካል በሩቅም በያላችሁበት ስትከታተሉ ለቆያችሁ በኋላም ለምታደምጡ በአሜነ በረከት ለተሳተፋችሁ በሙሉ በጸሎት እንድናስባችሁም ለጠየቃችሁን ፍቅርተ ማርያምና ወለተ መስቀል፣ እህተ ማርያም፣ አጸደ ማርያም፣ ኃይለ ማርያም፣ ኃይለ ሚካኤልና ወለተ ሚካኤል፣ ወለተ ኢየሱስና ወለተ ተንሳይ፣ ወለተ ሥላሴ፣ ወለተ ሥላሴ፣ ገብረ ሥላሴ፣ ወለተ ማርያም፣ ወለተ ጊዮርጊስ፣ ወልደ ሰንበት፣ ወልደ ሚካኤል፣ ወለተ ያሬድ፣ አመተ ማርያም፣ ወለተ ሕይወት፣ ወለተ ማርያም፣ ወልደ ገብርኤል፣ ገብረ ሥላሴ፣ ገብረ ሥላሴ፣ ወለተ ሐና፣ ወለተ ሐና፣ ገብረ ሥላሴ፣ ወለተ ሥላሴ፣ አጸደ ማርያም፣ እህተ ሚካኤል፣ ኃይለ ማርያም፣ አስካለ ማርያም፣ ቀጸላ ማርያም፣ ወለተ ሐና፣ ወለተ ኪዳን፣ እህተ ማርያም፣ አጸደ ማርያም፣ ወልደ ትንሣኤ፣ ወለተ ሐና፣ ወለተ መስቀል፣ ወለተ ጻድቅ፣ ወለተ ማርያም፣ ፍሬ ሰንበት፣ ትርሲተ ማርያም፣ ወለተ ሰንበት፣ ወለተ ገብርኤል፣ ወልደ ሚካኤል፣ ወለተ ማርያም፣ ወልደ ሥላሴ፣ ወለተ ማርያም፣ አመተ ሥላሴና ወልደ ሩፋኤል፣ መንበረ ማርያም፣ ወለተ ማርያም፣ ወለተ ሥላሴ፣ ወልደ ያሬድ፣ ወለተ መድን፣ ገብረ መድን፣ ወለተ ማርያም፣ ወልደ ሰንበት፣ ትርሲተ ማርያም፣ ወለተ ሥላሴ፣ ሳህለ ማርያም፣ ወለተ ኪዳን፣ ሀብተ ማርያም፣ ፍቅረ ሥላሴ፣ ወለተ ሥላሴ፣ ማርዬ፣ ወለተ ማርያም፣ ወለተ መድህን፣ ወለተ ሥላሴ፣ ወለተ ኪዳን፣ ፍቅርተ ማርያም፣ ወለተ ገብርኤል፣ ወለተ ማርያም፣ ጽጌ ድንግል፣ ወልደ ሰንበትና ጽጌ ማርያም፣ ወለተ ኢየሱስ፣ ወለተ ጊዮርጊስ፣ ካሳ፣ ወለተ ጊዮርጊስ፣ ገብረ ሥላሴ፣ ክንፈ ሚካኤል፣ ኃይለ ኢየሱስ፣ ገብረ ሥላሴ፣ ፈቃደ ሥላሴ፣ ኃይለ ኢየሱስ፣ ኃይለ ማርያም፣ ወለተ ሥላሴ፣ ሳህለ ማርያም፣ ወለተ ሥላሴ፣ ሰብለ ማርያም፣ አጸደ ማርያም፣ ሐና ማርያም፣ ጽጌ ማርያም፣ ወለተ ኢየሱስ፣ ወለተ ሕይወት፣ ሰሊና፣ ወለተ ትንሣኤ፣ ወለተ ሕይወት፣ ፍቅረ ማርያም፣ ወለተ መድህን፣ ወለተ ብርሃን፣ ወለተ ማርያም፣ ወልደ ማርያም፣ ሰይፈ ሚካኤል፣ ገብረ ሥላሴ፣ ወለተ መድህንና ገብረ መድህን፣ እህተ ማርያም፣ ወለተ ቂርቆስ፣ ወለተ ሐና፣ ገብረ እግዚአብሔር፣ ገብረ ሥላሴ፣ ገብረ ማርያምና ወልደ ሥላሴ፣ ወለተ ጸዳለ ማርያም፣ ሂሩተ ሥላሴ፣ ወለተ ሚካኤል፣ ወለተ ሐና፣ ወለተ ሐና፣ ገብረ ሥላሴ፣ ወለተ ሐና፣ አስካለ ማርያም፣ ወለተ ሚካኤል፣ ፍቅርተ ሚካኤል፣ ኃይለ ሚካኤል፣ ትርሲተ ሚካኤል፣ ፍቅረ ሥላሴ፣ ተስፋ ሚካኤል፣ ወለተ ማርያም፣ ሐና ማርያም፣ አክሊለ ሰማያት፣ ፍቅረ ዮሐንስ፣ ወለተ አናንያ፣ ጸገነት፣ እህተ ማርያም፣ ወለተ ሥላሴ፣ ወለተ ሥላሴ፣ ኃይለ ገብርኤል፣ ገብረ አብ፣ ኃይለ ሚካኤል፣ አስካለ ማርያም፣ አምደ ሚካኤል፣ ወለተ ሚካኤል፣ አመተ ኢየሱስ፣ ወለተ መድህን፣ ወለተ ማርያም፣ ፈቃደ ማርያም፣ አጸደ ማርያም፣ ወለተ ሐና፣ ወለተ ኪዳንና በትረ ማርያም፣ ወለተ ሥላሴ ሁላችሁንም እግዚአብሔር ያስባችሁ ከነ ቤተሰባችሁ በሕይወት በጤና ያቆያችሁ። ዕድሜ ዘመናችሁ የተባረከ፣ ስራችሁን የሰመረ፣ ቀናችሁን ያማረ፣ ኑሯችሁን የከበረ፣ ጸሎታችሁንም የተሰማ ያድርግላችሁ። አሜን። እንዲሁም በአካል በሥጋ የተለዩንን ወለተ ማርያም፣ ወለተ ሥላሴ፣ ገብረ ሥላሴ፣ ወለተ ጽዮን፣ ወልደ ሰማያት፣ ሳህለ ማርያም እግዚአብሔር አምላካችን ነፍሳቸውን ይማርልን፣ በአጸደ ሕይወት በገነት በመንግሥተ ሰማይ ያሳርፍልን። አሜን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል እግዚአብሔር ክብርና ምስጋና ይግባው ዛሬም ዘወትርም ለዘለዓለሙ አሜን። አቡነ ዘበሰማያት